ሶ ትልቁ ፍርሃቴ በህይወቴ ላይ ማሳካት የምፈልጋቸውን ነገሮች መሆን የምፈልገውን አይነት ሰው ሳልሆን ጊዜው ረፍዶ ከዛ በጣም እድሜ ከገፋ በኋላ ሪያላይዝ አድርጎ ከእንደገና መጀመር። we all know that guy, in his 40s ህይወቱን መስመር አልያዘም፣ ለምንም ነገር አልኖረም፣ and then መሆን የሚችለውን ማደግ የሚችለውን ሰውዬ አልሆነም። my fear is becoming that guy. እና በፊት I used to judge እነዛን ሰዎች because in my head what I thought was ሰው እንዴት እንደዛ ይሆናል ማለት ሰው የምርም ኤፈርት ማውጣት መቻል አለበት እንደዛ አይነት ሰው ሆኖ end up ለማድረግ because how could someone let their life turn out like that የሚል ሳቢ ነበረኝና ግን as I grow older realize ያደረኩት ነገር it's actually very simple እንደዛ ለመሆን because all you have to do is get distracted with nonsense እና ለህይወት ጋር ሪያክት እያደረጋችሁ መኖር ነው የሚጠበቅባችሁ። ቦም without you knowing it 5 ዓመት አልፏቸዋል። without you knowing it 10 ዓመት አልፏቸዋል። ማድረግ ያለባችሁን ነገር ሳታደርጉ፣ መስራት ያለባችሁን ነገር ሳትሰሩ፣ መሆን ያለባችሁትን ሰዎች ሳትሆኑ 5 ዓመት 10 ዓመት እንደ ቀልድ ያልፋል። እና ችግሩ ምንድነው? 5 ዓመት 10 ዓመት ሲያልፍ you're not just okay with where you are። አለማድረግ አለመቻላችን እንትን ማለቱ ምናምን ያ ወደ ፍረስትሬሽን ይቀየርና that frustration ወደ bitterness ይቀየራል። when you are bitter, when you are negative ነገሮች ሁሉ ግራ እየሆኑ ነው የሚሄዱትና just level እንኳን በሰዓቱ እንኳን በቃ just the average person ማድረግ ያለበት ቦታ ላይ ለመድረስ you start from a place where ብዙ ነገር ይቀራቸዋል። እና ከድሮ ጀምሮ ቢልድ ማድረግ የምፈልጋቸው ሀቢቶች፣ ማሳካት የምፈልጋቸው ጎሎች፣ መሆን የምፈልገው ሰው አለና ሞክራለሁ በዚህም በዛም ማለት 1 ወር 2 ወር ነው my issue has always been consistency። አንድን ነገር በቃ part of me እስኪሆን ድረስ ማድረግ ደጋግሞ ነው። ጀምራለሁ አቆማለሁ፣ ጀምራለሁ አቆማለሁ። there was a cycle in my life which አሁን ላይ ብሬክ ያደረኩት ግን በጣም ኮንትሮል ያደረገኝ ነበር። ፕሮዳክቲቭ ሆናለሁ፣ ከዛ በኋላ ተመልሼ እዛው ነኝ፣ ከዛ በኋላ እንደዛ ምናምንና ኋላ ሪያላይዝ ያደረኩት ምንድነው because አንድ ነገር አደርጋለሁ ብዬ ሳላስበው አመቱ አልቋል without me doing that, without me building the habit, without me achieving the goal ምናምን ማለት ነው። ከዛ እያየሁት አንዳንድ ሀቢቶች ስፔሻሊ ቢልድ ማድረግ ፈልጋለሁ ካልኩኝ 3 ዓመት 4 ዓመት every year የሆነ ነገር ሞክራለሁ ግን I don't stick long enough to see an actual result። እና ሳላስበው 3 ዓመት 4 ዓመት የሆኑኝ ሀቢቶች አሉ። ፊትነስ በሉት፣ my reading habit, my communication skill ወዘተረፈ። አዲስ ሀሳብ አይደለም እነሱን ነገሮች ማሻሻል ግን የሆኑ ሰዓቶች ላይ ጀምራለሁ አቆማለሁ፣ ጀምራለሁ አቆማለሁ። because ጀምራለሁ life gets busy፣ ከዛ ተዋዋለሁ፣ ከዛ እንደገና መልሼ ጀምራለሁ እና በጣም በቀላሉ so easily the time goes by without me becoming that person or without me building those habits or without me becoming that guy, the man I want to become. No, it hit me that it's actually that easy. በህይወት በአንዳንድ ነገሮች ኢቨን ሶሻል ሚዲያ ምናምን ዲስትራክትድ እንሆናለን እና መሆን የምፈልገው ሰው ከመሆን we get distracted very easily። ለራሴ ብሬክ ዳውን ያደረኩትኝ እንዴት ነው? ለምሳሌ መሆን የምፈልገው ሰው አለ፣ መሆን የምፈልገው ሰው ደግሞ የሚኖርበት ሄድ ስፔስ አለ፣
ፕራክቲስ የሚያደርጋቸው ሀቢቶች ሩቲኖች አሉት። እኔ ግን ከረንትሊ እንደዛ አልነበርኩኝም ኤንድ እንደዛ አይደለሁም። ኤንድ ግን ኤቭሪ ዴይ ሶሻል ሚዲያ ስክሮል አደርጋለሁ፣ አይ ጎ አውት ስራዬን እሰራለሁ፣ አይ ዱ whatever I have to do እና እነዛን ነገሮች እንደ ሆቢ ነው እንጂ እንደ ህይወቴ እንደሚያስፈልገው like this are necessary, this is the kind of person that I want to become and the kind of person that I want to become እነዚህ ነገሮች ያደርጋል። so I have to do this are essential ለኔ ማንነት ብዬ አልነበረም ትሪት ማድረጋቸው የነበረው። ጥሩ አንባቢ መሆን ፈልጋለሁ፣ I want a good physique ወይም ደግሞ ጥሩ አትሌቲክ ፐርፎርማንስ ፈልጋለሁ፣ እንደዛ አይነት ነገሮች ፈልጋለሁ ነው እንጂ this is a must የሚል ነገር አይደለም ትሪት ማድረግ። so whenever I feel like it, whenever I feel like I have time አደርጋቸዋለሁ። ግን when life gets busy ከዛ ደግሞ ራሴን ዲስትራክት ሳደርግ ምናምን ያልፋሉ እና እንደዛ እያደረኩኝ አንደኛውንም ስቲክ ሳላደርግ ረጅም ሰዓት አለፈ። ይህን ሪያላይዝ ያደረኩት ነገር በቃ እንደዚህ ነው። አንድን ነገር አደርጋለሁ የሆነ ሰው ሆናለሁ ብላችሁ የሆነ ነገሮች በጣም ታይኒ በምትሏቸው ነገሮች sometimes ትልቅም ነገር ሊሆን ይችላል ላይፍ ኢቨንቶች ምናምን ዲስትራክተር ትሆኑና ጊዜ ይሄድባችኋል። ያንን ሰው ሳትሆኑ ያንን ነገር አቺቭ ሳታደርጉት ጊዜ ይሄዳል። ይሄን ጊዜ በሄደ ቁጥር ደግሞ ከራሳችሁ ጋር ያላችሁ self talk becomes negative because ለራሳችሁ አደርጋለሁ ብላችሁ ቃል ገብታችኋል እና where is the proof? እና at least in my part in my life ደግሜ ደጋግሜ አደርገዋለሁ ብዬ ስላላደረኩት ለራሴ ላይ የነበረኝ confidence ዝቅ ብሏል because I broke that trust. እና if you continue breaking your own trust long enough የሆነ ሰዓት ላይ ለራሳችሁ የሚኖራችሁ እምነት it's totally weak እና negative because for years አደርጋለሁ ብላችሁ almost everything አላደረጋችሁም። now የሆነ ነገር አደርጋለሁ፣ እንደዚህ እቀየራለሁ፣ እንደዚህ ያሻሽላለሁ ስትሉ your brain is already telling you that you will not because የለመድነው ፓተርን ስላለ እና ቦom 5 ዓመት 10 ዓመት እያለ ያልፋል። ማደግ ባለብን ልክ እንደ human being ሳናድግ መሆን ያለብንን ሰው ሳንሆን አቺቭ ማድረግ ያሉብን ጎሎች በሰዓቱ አቺቭ ሳናደርግ life goes by እና one of the things I realized is time ለማንም ፒቲ የለውም። ነገሮችን ፊግር አውት ስላላረግን የነገሮች ቪክቲም ስለሆንን ኦር ፊግር አውት ስላላረግን ምናምን እሱ እኮ ትንሽ ጊዜ ልስጠው ምናምን አይልም። whether we feel sorry for ourselves or not, whether we choose to do things or not, life goes by, time goes by. time whatever you are doing ይዞት ነው የሚሄደው። እያረጋችሁም ካልሆነ እያረጋችሁ ካልሆነ ይዞት ይሄዳል። እና when I realized that, I actually got scared because as I said, my biggest fear is ምንም ሳያረግ in his life ጊዜ ሄዶበት ምናምን his 40s የደረሰው ሰውዬ መሆን ነው or is in his 50s እና የሆነ ከረፈደ በኋላ የሚነቃው ሰው መሆን ነው ትልቁ ፊሬ እና without me knowing it ኢንቴንሽኑ ኖሮኝ ኢንፎርሜሽኑ ኖሮኝ ትናንሽም ቢሆን ፕራክቲሱም ኖሮኝ የሆነ ሰዓት ስነቃ አደርጋለሁ ያልኳቸው ነገሮች አላደረኩም። ቢውልድ አደርጋቸው ያላቸውን ነገሮች በስርዓት ቢውልድ አላረኩኝም። መሆን አለብኝ መሆን ፈልጋለሁ like this is the kind of person I want to become ያልኩትን ሰውዬ ሳልሆን ነካ ጊዜው እየሄደ ነው and that's how you get caught up. ህይወት as I grow older realize ያደረኩትና observe ያደረኩትን ነገር ህይወት ሁሌም የሆነ ነገር ተወረውርብናለች and if you are just react በማድረግ ብቻ ጊዜ ይሄድና ከዛ when we think about the life we actually wanted, the kind of person we actually wanted to become, እኛና ያ vision is very far away. And now I found myself slowly going in the direction of my fear. እና በጣም ነው የደነገጥኩት because እንዳልኳችሁ that's my biggest fear. And then ራሴን a few steps ወደዛ ዳይሬክሽን ሶስት አገኘሁትኝና ከዛ
ማይ ቢገስት ሪያላይዝ ያደረኩት ነገር ነካ ፈልጋለሁ ስላልኩ ወይ ትንሽ ኤፈርት ስላወጣው ኦር ሄር ኤንድ ዘን ጥሩ ነገሮች ስላደረኩኝ ምናምን ነገር አይደለም መሆን የምፈልገው ሰው መሆነው ኦር ህይወቴን መኖር የምፈልገውን ህይወት ቢልድ ማድረገው I actually have to be conscious of what I choose to do every day እና ማድረጋቸውን እያንዳንዱን ነገሮች I have to do it with intention ዝም ብዬ ብቻ በዘፈቀደ ስላደረኩት ስለሄድኩበት ምናምን ነገር ነካ ህይወቴ አይቀየርም ወደሚል ሪያላይዜሽን መጣሁና after that okay ኦዲት ማድረግ ጀመርኩኝ my day how much of my day is being dedicated to the person I want to become or for my goals or for my vision and the results መጀመሪያ ላይ were shocking because አላማ አለኝ ብሎ እንደሚኖር ሰው ቪዥን አለኝ ብሎ እንደሚኖር ሰው እና መሆን የምፈልገው ሰው አለኝ ብሎ እንደሚኖር ሰው አይደለም ውሎዬ ሶሻል ሚዲያ የሚወስደው ጊዜ እዚህ እዛ በመሄድ የሆነ ቢዝማል የሆኑ ናንሴንስ ጋር የሆኑ ነገሮችን በማድረግ every day spend ማድረገው time was actually embarrassing and after that I decided እንደዛ እየሆንኩኝ ከቀጠልኩኝ ህይወቴ my biggest nightmare, my biggest fear is going to become real in due time so እንደዛ የሚሆን ማልፈልግ ከሆነ ዝም ተብሎ ነካ አይመጣ it's obvious ስራ ያስፈልጋል everything ግን እኔ it didn't hit me until I realized that I have to live everything with intention I have to do everything with intention every day I should wake up ዛሬ እንደዚህ ነው ማረጋው እንደዚህ አይነት ሰው ነው መሆነው I have to make the conscious choice to do and to be someone after that almost everything in my life changed ያረገ ነው because now I'm not just reacting to life but in whatever amount of control that I have this is the person I'm becoming this is the things I'm doing so I wake up every day and choose to do those things whether ይሄ ሊሆን ይችላል ሪከርድ አድርጎ ፐብሊሽ ማድረግ ኮንተንት ቪዲዮ ሪከርድ ማድረግ which is something that's very new and uncomfortable ለኔ ግን መሆን ፈልገውም ሰውና ቢልድ ማድረግ ካለብኝ like it doesn't matter whether comfortable ሆነ አልሆነ I just have to do it and the person that I want to become the man that I want to become uncomfortable ብሎ ምናምን መደረግ ካሉባቸው ነገሮች የሚሸሽ አይደለም so today and for the past few days I'm waking up every day and choosing to do this so the main message here is ትንሽም ነገር አረግን ትልቅም ነገር አረግን ጊዜ ይሄዳል ለማናችንም doesn't feel sorry so with intention አንዳንድ ነገሮችን ማድረግ even እንኳን ትንሽ ቢሆኑም እያደረግን ከሆነ ጊዜ እነሱንም ይዞ ይሄድና multiply ያደርጋቸዋል what I think about time is the greatest compounding factor whatever we have time compounds it ትንሽም ፕራክቲሶች ኢንቴንሽናል የሆኑ ዴይሊ ፕራክቲሶች ካሉን through time ትልቅ ይሆናሉ because as I said time compounds everything ምንም እያደረግን ካልሆነ ደግሞ ስራ ፈትነትን despair discontent frustration hopelessness compound እያደረገው ይሄዳል let's be intentional because life does really get better when we start to live intentionally intentional ማለት ደግሞ it's not spiritual profound ትልቅ ነገር ምናምን አይደለም wake up every day and choose to do something that will move you forward into becoming the kind of person you want to become or the kind of life you want to build that's it አንድም ነገር ሆነ ሁለት ነገር ሶስት ነገር whatever the amount you want to do wake up every day and choose to do those things consciously ዝም ብሎ በመነሳበት መነሳት በመናረግበት ማድረግ ምናምን ብቻ ሳይሆን ነው I choose to wake up at this time because of this and this and this I choose to do ይሄን ነገር ምክንያቱም ለዚህ I choose to
act like this person, be like, because I want to be like this person. I think if we do that, ህይወታችን ራዲካሊ ነው የሚቀየረው እና so that's what I've learned about living with intentional የሆነ ላይፍ መኖር and if በህይወት በጣም ገራሚ ነገር ለኛ የሚሆን ነገር አሪፍ ነገር የምንፈልግ ከሆነ for ourselves የምር we have to seriously be intentional about what we spend our time on, our money on, ከማጋኑ አሶሺየት የምናደርገው friendship በሉት romantically በሉት whatever, what are we working on, ለምንድን ነው የምንሰራው, what kind of person are we becoming and why are we becoming that person. እነዚህን ሁሉ we have to choose with intention and we have to do it consciously and we have to do it every day, and through time we will get to whatever point we want to. For me, it's becoming the kind of person I want to become, building the life that I want to build, and I want to fulfill my vision, implement my vision. So that's it. Hope this was helpful, because this was helpful for me. So yeah.